ቤት አልባው ባለቤት የነገ ጭንቀት የዛሬን ፀሐይ ሲጋርድ። ሰላም የጳጉሜ ሚዲያ ቤተሰቦች። ጳጉሜ ሚዲያ የዘመን ድልድይ። በአዲስ አበባ ጎዳናዎች ላይ የሚታየው እልህ አስጨራሽ ሩጫ አንድ ግብ አለው፣ ነገ የተሻለ ቦታ መገኘት። በዚህ ሩጫ ውስጥ ግን ብዙዎች ዛሬን እንደ ትርፍ አንጀት ቆርጠን ጥለናታል። በአንድ ወቅት በአዲስ አበባ በመንግስት መስሪያ ቤት ተቀጥሮ ይሰራ የነበረ አንድ ሰው ታሪክ የዚህ እውነት ሕያውና ረመጥ የሆነ ምስክር ነው። በድንገት ለምትቀር ዓለም ምን ያስጨንቃል? ይህ ሰው የራሱ መጠለያ ቤት ባለመኖሩ ዘወትር ይበሳጫል። የኑሮ ትርጉም አልባነትም በኪራይ ቤት መኖሩ ይመስለው ነበር። በትርፍ ሰዓቱ እየሰራ ያማረውን ሳይበላ ወቅቱ የጠየቀውን ሳይለብስ የልጆቹን ሳቅ ሳያዳምጥ ሳንቲም አጠራቅሞ ያቺ የናፈቃትን ቤት ገዛ። ነገር ግን እጣ ፋንታ ሌላ ስውር እጅ ነበራት። አዲሱ ቤት በገባ በወሩ እንጨት ወድቆበት ከዚህ ዓለም በሞት ተለየ። የደከመበትን ቤት ሳይኖርበት በላቡ ያመጣውን ውጤት ሳይጠቀምበት የገዛው እንጨት መቃብር ሆኖ አለፈ። ይህ ታሪክ የግለሰብ ብቻ ሳይሆን የሰው ልጅ የከንቱነት ጉዞ ማሳያ ነው። የታሪክ ምሁራን የሰውን ልጅ ጉዞ ሲመረምሩ አንድ የሚገርም ተቃርኖ ያገኛሉ። የሰው ልጅ ኑሮውን ለማቃለል የፈለሰፋቸው ነገሮች ሁሉ መልሶ የጭንቀት ምንጭ ሲሆኑ ይታያሉ። የታሪክ ተመራማሪው ዩቫል ኖህ ሃራሪ ሳፒየንስ በሚለው መጽሐፍ እንደገለጸው የሰው ልጅ ግብርናን የጀመረው ለነገ የሚሆን ምግብ አከማችቶ በሰላም ለመኖር ነበር። ነገር ግን ግብርናው ለበለጠ ስራ፣ ለንብረት ጥበቃና ስጋትና ለጦርነት ዳረገው። በአጼዎች ዘመን የነበሩ መኳንንት ፎቅ ለመስራትና ርስት ለማስፋፋት እድሜያቸውን ለጦርነት ሲያሳልፉ፣ በመጨረሻ ግን ያከማቹት መሬት ሳይሆን የገዛ አፈራቸው በላያቸው ላይ ሲመለስ ታይቷል። ታሪክ የሚነግረን ነገን ለመገንባት ዛሬን የጨረሱ ሰዎች ታሪክ ሲጻፍ ስማቸው ቢኖርም ነፍሳቸው ግን በሰላም አልኖረችም። በስነ ልቦና ሳይንስ ውስጥ ሄዶኒክ አዳፕቴሽን የሚባል ጽንሰ ሀሳብ አለ። ይህ ጥናት እንደሚያመለክተው የሰው ልጅ አንድን ትልቅ ስኬት፣ ቤት፣ መኪና፣ ሀብት ሲያገኝ የሚሰማው ከፍተኛ ደስታ በአማካኝ ከ3 እስከ 6 ወር ባለው ጊዜ ውስጥ ይጠፋል። ከዚያ በኋላ ግለሰቡ ወደ ቀድሞ የጭንቀትና የጎደለኝ ስሜት ይመለሳል። እንደ ኤሮፓውያኑ አቆጣጠር በ1978 የተደረገው ታዋቂው የሎተሪ አሸናፊዎች ጥናት እንደሚያሳየው በሚሊዮን የሚቆጠሩ ገንዘብ ያሸነፉ ሰዎች ከአንድ ዓመት በኋላ ያላቸው የደስታ መጠን ምንም ካላሸነፉ ተራ ሰዎች ጋር እኩል ሆኖ ተገኝቷል። ያ በአዲስ አበባ ቤቱን ለመግዛት ሲጥር የነበረው ሰው ቤቱን ከገዛ በኋላ ጭንቀት እንደማይለቀው ሳይንሱ ያረጋግጣል። ምክንያቱም ደግሞ ደስታን በቁስ ላይ ነገ በሚባል የቀጠሮ ቀን ላይ ሰቅሎት ነበር። ዛሬ ባለው ጥቂት ነገር ማረፍ ያልቻለ አእምሮ ነገ ቢሊዮን ብር ቢኖረው ሀብቴን ማን ይወስድብኛል በሚል ስጋት መጠቃቱ አይቀሬ ነው። ይህ የሰው ልጅ እጣ ፋንታ በአዲስ አበባ ብቻ የተገደበ አይደለም። በታይላንድ ይኖር የነበረ በሪል ስቴት ንግድ እጅግ ስኬታማ የነበረ ቪቻይ ታሪክም ተመሳሳይ የልብ ስብርባሪ አለው። ቪቻይ በቢሊዮን የሚቆጠር ሀብት አከማችቶ የእግር ኳስ ክለብ ገዝቶ በዓለም ዙሪያ ታዋቂ ሆነ። በፈረንጆች ጥቅምት 2018 በገዛው ስቴዲየም ውስጥ ጨዋታ ተመልክቶ በገዛው የግል ሄሊኮፕተር ወደ ቤቱ ሊሄድ ሲነሳ ያቺ በሚሊዮን ዶላር የገዛት ሄሊኮፕተር ስቴዲየሙ አጥር ላይ ተከሰከሰ፣ በእሳት ነደደችም። ያ ሁሉ ሰፊ መሬትና ሰማይ ጠቅላላ ህንጻ የገዛው ሰው መጨረሻው በገዛው ብረት ውስጥ አመድ ሆኖ መቅረት ሆነ። የገነባው ሀብት፣ የገዛው ቅንጦት መጨረሻው መጥፊያ ሆነ። ይህ የሚያስተምረን የምንለፋበት ነገር ሁሉ የጥፋታችን በር ሊሆን እንደሚችል ነው። ጳጉሜ ሚዲያ የዘመን ድልድይ። ደራሲያን ህይወት ልክ እንደ ሸክላ ሰሪ ውጤት ያዩታል። ሸክላው ተሰርቶ ሲያልቅ ሊሰበር ይችላል። ኢትዮጵያውያን ደራሲያን በስራዎቻቸው ውስጥ በተደጋጋሚ የሚያነሱ ጭብጥ የሰው ልጅ ምኞትና የሞት ቀጠሮ አልባነትን ነው። ሎሬት ጸጋዬ ገብረመድኅን በአንድ ግጥሙ ሰው መሆን ያለውን ከባድ ሸክም ሲገልጽ የሰው ልጅ ለምድር ባይሆንም ለምድር እንደሚጨነቅ ያሳያል። አንዳንድ ደራሲዎችም እንዲህ ይላሉ፣ ሰው ለራሱ ቤት ሲሰራ ለሞቱ ጉድጓድ እየቆፈረ እንደሆነ ይዘነገዋል። ያ የቤት ባለቤት የገደለው እንጨት እሱ ራሱ የቤት ጣሪያ እንዲሆን የመረጠውና የገዛው ነው። ይህ የሚያሳየው ብዙዎቻችን ተጨንቀን የምናወጣው ሀብት፣ ዝና ወይም ስልጣን በውስጡ የጥፋታችንን ዘር ሊይዝ እንደሚችል ነው። እንደ ሃይማኖትም ሆነ እንደ ስነ ልቦና ትልቁ ጥበብ የዕለት እንጀራችንን ስጠን ብሎ መኖር ነው። የዓመት እንጀራችንን አከማችልን አንልም። ምክንያቱም የዓመት እንጀራ ሙሉ የመጨነቅ ዋስትና እንጂ የዓመቱን ህይወት የመኖር ዋስትና አይሰጠንም። ብዙዎቻችን ተጨንቀን የምናመጣው ነገር ምናልባት መጥፊያችን ሊሆን ይችላል። በድንገት ለምትቀር ዓለም ምን ያስጨንቃል?
ሀብት መጥቶ ጤና ሊታጣ ይችላል። ዝና መጥቶ ጭንቀት ሊነክስ ይችላል። ብር ተገኝቶ ሰላማዊ እንቅልፍ ሊጠፋ ይችላል። የተሻለ መመኘትና መስራት ክፋት የለውም። ነገር ግን ዛሬ ለነገ መረገጫ ማድረግ ማስተዋልን ይጠይቃል። ዛሬ ያለህን ጤና፣ ዛሬ አጠገብ ያሉትን ቤተሰቦች፣ ዛሬ የምትበላትን የዕለት እንጀራ በደስታ ተቀበል። ምናልባት የዛሬው ምንም የለኝም የምትልባት ሁኔታ ነገ ላይ ሆነ ደግመ ለማግኘት የምትጸልይበት ብርቅዬ ቀን ሊሆን ይችላል። ዛሬ የምትረግጠው መሬት፣ ዛሬ የምትተነፍሰው አየርና ዛሬ የምትጠጣው ውሃ ከነገው ትልቅ ህንጻ በላይ ዋጋ አላቸው። የገነባው ቤት ሳይሆን የኖርክበት ሰላማዊ ቅጽበት ነው ትክክለኛ ቤት። ያ በአዲስ አበባ እንጨት ወድቆበት የሞተው ሰው ለቤቱ ሲል ራሱን ባይቀጣና ዛሬን ባይበድል ኖሮ ቢያንስ ያለፉትን ዓመታት በደስታ ይኖር ነበር። ዛሬ ኖር፣ ምክንያቱም ነገ ለማን እንደምትሆን አታውቅምና። በድንገት ለምትቀር ዓለም ምን ያስጨንቃል? ጳጉሜ ሚዲያ የዘመን ድልድይ። ቤት አልባው ባለቤት፣ የነገ ጭንቀት የዛሬን ፀሐይ ሲጋርድ። ሰላም የጳጉሜ ሚዲያ ቤተሰቦች፣ ጳጉሜ ሚዲያ የዘመን ድልድይ። በአዲስ አበባ ጎዳናዎች ላይ የሚታየው እልህ አስጨራሽ ሩጫ አንድ ግብ አለው፣ ነገ የተሻለ ቦታ መገኘት። በዚህ ሩጫ ውስጥ ግን ብዙዎች ዛሬን እንደ ትርፍ አንጀት ቆርጠን ጥለናታል። በአንድ ወቅት በአዲስ አበባ በመንግስት መስሪያ ቤት ተቀጥሮ ይሰራ የነበረ አንድ ሰው ታሪክ የዚህ እውነት ሕያውና ረመጥ የሆነ ምስክር ነው። በድንገት ለምትቀር ዓለም ምን ያስጨንቃል? ይህ ሰው የራሱ መጠለያ ቤት ባለመኖሩ ዘወትር ይበሳጫል። የኑሮ ትርጉም አልባነትም በኪራይ ቤት መኖሩ ይመስለው ነበር። በትርፍ ሰዓቱ እየሰራ ያማረውን ሳይበላ፣ ወቅቱ የጠየቀውን ሳይለብስ፣ የልጆቹን ሳቅ ሳያዳምጥ ሳንቲም አጠራቅሞ ያቺ የናፈቃትን ቤት ገዛ። ነገር ግን እጣ ፋንታ ሌላ ስውር እጅ ነበራት። አዲሱ ቤት በገባ በወሩ እንጨት ወድቆበት ከዚህ ዓለም በሞት ተለየ። የደከመበትን ቤት ሳይኖርበት፣ በላቡ ያመጣውን ውጤት ሳይጠቀምበት የገዛው እንጨት መቃብር ሆኖ አለፈ። ይህ ታሪክ የግለሰብ ብቻ ሳይሆን የሰው ልጅ የከንቱነት ጉዞ ማሳያ ነው። የታሪክ ምሁራን የሰውን ልጅ ጉዞ ሲመረምሩ አንድ የሚገርም ተቃርኖ ያገኛሉ። የሰው ልጅ ኑሮውን ለማቃለል የፈለሰፋቸው ነገሮች ሁሉ መልሰው የጭንቀት ምንጭ ሲሆኑ ይታያሉ። የታሪክ ተመራማሪው ዩቫል ኖህ ሃራሪ ሳፒየንስ በሚለው መጽሐፍ እንደገለጸው የሰው ልጅ ግብርናን የጀመረው ለነገ የሚሆን ምግብ አከማችቶ በሰላም ለመኖር ነበር። ነገር ግን ግብርናው ለበለጠ ስራ፣ ለንብረት ጥበቃና ስጋትና ለጦርነት ዳረገው። በአጼዎች ዘመን የነበሩ መኳንንት ፎቅ ለመስራትና ርስት ለማስፋፋት እድሜያቸውን ለጦርነት ሲያሳልፉ፣ በመጨረሻ ግን ያከማቹት መሬት ሳይሆን የገዛ አፈራቸው በላያቸው ላይ ሲመለስ ታይቷል። ታሪክ የሚነግረን ነገን ለመገንባት ዛሬን የጨረሱ ሰዎች ታሪክ ሲጻፍ ስማቸው ቢኖርም ነፍሳቸው ግን በሰላም አልኖረችም። በስነ ልቦና ሳይንስ ውስጥ ሄዶኒክ አዳፕቴሽን የሚባል ጽንሰ ሀሳብ አለ። ይህ ጥናት እንደሚያመለክተው የሰው ልጅ አንድን ትልቅ ስኬት፣ ቤት፣ መኪና፣ ሀብት ሲያገኝ የሚሰማው ከፍተኛ ደስታ በአማካኝ ከ3 እስከ 6 ወር ባለው ጊዜ ውስጥ ይጠፋል። ከዚያ በኋላ ግለሰቡ ወደ ቀድሞ የጭንቀትና የጎደለኝ ስሜት ይመለሳል። እንደ ኤሮፓውያኑ አቆጣጠር በ1978 የተደረገው ታዋቂው የሎተሪ አሸናፊዎች ጥናት እንደሚያሳየው በሚሊዮን የሚቆጠሩ ገንዘብ ያሸነፉ ሰዎች ከአንድ ዓመት በኋላ ያላቸው የደስታ መጠን ምንም ካላሸነፉ ተራ ሰዎች ጋር እኩል ሆኖ ተገኝቷል። ያ በአዲስ አበባ ቤቱን ለመግዛት ሲጥር የነበረው ሰው ቤቱን ከገዛ በኋላ ጭንቀት እንደማይለቀው ሳይንሱ ያረጋግጣል። ምክንያቱም ደግሞ ደስታን በቁስ ላይ ነገ በሚባል የቀጠሮ ቀን ላይ ሰቅሎት ነበር። ዛሬ ባለው ጥቂት ነገር ማረፍ ያልቻለ አእምሮ ነገ ቢሊዮን ብር ቢኖረው ሀብቴን ማን ይወስድብኛል በሚል ስጋት መጠቃቱ አይቀሬ ነው። ይህ የሰው ልጅ እጣ ፋንታ በአዲስ አበባ ብቻ የተገደበ አይደለም። በታይላንድ ይኖር የነበረ በሪል ስቴት ንግድ እጅግ ስኬታማ የነበረ ቪቻይ ታሪክም ተመሳሳይ የልብ ስብርባሪ አለው። ቪቻይ በቢሊዮን የሚቆጠር ሀብት አከማችቶ የእግር ኳስ ክለብ ገዝቶ በዓለም ዙሪያ ታዋቂ ሆነ። በፈረንጆች ጥቅምት 2018 በገዛው ስቴዲየም ውስጥ ጨዋታ ተመልክቶ በገዛው የግል ሄሊኮፕተር ወደ ቤቱ ሊሄድ ሲነሳ ያቺ በሚሊዮን ዶላር የገዛት ሄሊኮፕተር ስቴዲየሙ አጥር ላይ ተከሰከሰ፣ በእሳት ነደደችም። ያ ሁሉ ሰፊ መሬትና ሰማይ ጠቅላላ ህንጻ የገዛው ሰው መጨረሻው በገዛው ብረት ውስጥ አመድ ሆኖ መቅረት ሆነ። የገነባው ሀብት፣ የገዛው ቅንጦት መጨረሻው መጥፊያ ሆነ። ይህ የሚያስተምረን የምንለፋበት ነገር ሁሉ የጥፋታችን በር ሊሆን እንደሚችል ነው። ጳጉሜ ሚዲያ የዘመን ድልድይ።
ደራሲያን ህይወት ልክ እንደ ሸክላ ሰሪ ውጤት ያዩታል። ሸክላው ተሰርቶ ሲያልቅ ሊሰበር ይችላል። ኢትዮጵያውያን ደራሲያን በስራዎቻቸው ውስጥ በተደጋጋሚ የሚያነሱት ጭብጥ የሰው ልጅ ምኞትና የሞት ቀጠሮ አልባነትን ነው። ሎሬት ጸጋዬ ገብረመድህን በአንድ ግጥሙ ሰው መሆን ያለውን ከባድ ሸክም ሲገልጽ የሰው ልጅ ለምድር ባይሆንም ለምድር እንደሚጨነቅ ያሳያል። አንዳንድ ደራሲዎችም እንዲህ ይላሉ፣ ሰው ለራሱ ቤት ሲሰራ ለሞቱ ጉድጓድ እየቆፈረ እንደሆነ ይዘነገዋል። ያ የቤት ባለቤት የገደለው እንጨት እሱ ራሱ የቤት ጣሪያ እንዲሆን የመረጠውና የገዛው ነው። ይህ የሚያሳየው ብዙዎቻችን ተጨንቀን የምናወጣው ሀብት፣ ዝና ወይም ስልጣን በውስጡ የጥፋታችንን ዘር ሊይዝ እንደሚችል ነው። እንደ ሃይማኖትም ሆነ እንደ ስነ ልቦና ትልቁ ጥበብ የዕለት እንጀራችንን ስጠን ብሎ መኖር ነው። የዓመት እንጀራችንን አከማችልን አንልም። ምክንያቱም የዓመት እንጀራ ሙሉ የመጨነቅ ዋስትና እንጂ የዓመቱን ህይወት የመኖር ዋስትና አይሰጠንም። ብዙዎቻችን ተጨንቀን የምናመጣው ነገር ምናልባት መጥፊያችን ሊሆን ይችላል። በድንገት ለምትቀር ዓለም ምን ያስጨንቃል? ሀብት መጥቶ ጤና ሊታጣ ይችላል። ዝና መጥቶ ጭንቀት ሊነክስ ይችላል። ብር ተገኝቶ ሰላማዊ እንቅልፍ ሊጠፋ ይችላል። የተሻለ መመኘትና መስራት ክፋት የለውም። ነገር ግን ዛሬ ለነገ መረገጫ ማድረግ ማስተዋልን ይጠይቃል። ዛሬ ያለህን ጤና፣ ዛሬ አጠገብ ያሉትን ቤተሰቦች፣ ዛሬ የምትበላትን የዕለት እንጀራ በደስታ ተቀበል። ምናልባት የዛሬው ምንም የለኝም የምትልባት ሁኔታ ነገ ላይ ሆነ ደግመ ለማግኘት የምትጸልይበት ብርቅዬ ቀን ሊሆን ይችላል። ዛሬ የምትረግጠው መሬት፣ ዛሬ የምትተነፍሰው አየርና ዛሬ የምትጠጣው ውሃ ከነገው ትልቅ ህንጻ በላይ ዋጋ አላቸው። የገነባው ቤት ሳይሆን የኖርክበት ሰላማዊ ቅጽበት ነው ትክክለኛ ቤት። ያ በአዲስ አበባ እንጨት ወድቆበት የሞተው ሰው ለቤቱ ሲል ራሱን ባይቀጣና ዛሬን ባይበድል ኖሮ ቢያንስ ያለፉትን ዓመታት በደስታ ይኖር ነበር። ዛሬ ኖር፣ ምክንያቱም ነገ ለማን እንደምትሆን አታውቅምና። በድንገት ለምትቀር ዓለም ምን ያስጨንቃል? ጳጉሜ ሚዲያ የዘመን ድልድይ